ከቅድስት ድንግል ማርያም ሕይወት ምን ልንማር እንችላለን? ዋናው የመጣችበት እዚህ ምድር የኖረችበት ምክንያት ክርስቶስ በሷ ውስጥ ይጸነሳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይወለዳል። እሱን ታሳድጋለች፣ ለአገልግሎት ታበቃዋለች፣ ያገለግላል፣ ይሰዋል፣ በመስቀል ላይ ይሞታል፣ ከሙታን ይነሳል፣ ወደ አባቱ ያርጋል ከታየ በኋላ። ዓላማው እሱ ነው፣ ኢየሱስ ነው። ዋናው ሞዴላችን እሱ ነው እኮ ክርስቶስ ነው፣ ኢየሱስ ክርስቶስ ነው። ግን አንዳንዴ ስናሳብብ ምን እንላለን? እሱ እኮ አምላክነትም አለው፣ ፍጹም ሰውም ፍጹም አምላክም ነው። ታዲያ እሱ ጋር እሱ ያደረገውንማ እንላለን። እሷ ግን ሰው ነች፣ ቅድስት ነች። የመጣችበት ዓላማ ላይ ፎከስ አደረገች። ዓላማዋ ኢየሱስን መውለድ፣ ማሳደግ፣ ለአገልግሎት ማብቃት ነው። ስለዚህ ተነስታ የሆነ ተአምር ለማድረግ ስትሞክር አታገኛትም። ተነስታ አስተማሪ ነኝ፣ ቆይ ላስተምር፣ እኔ እንዴ የጌታ እናት አይደለሁ እንዴ? ቆይ እስቲ ለምንድን ነው የማላስተምረው ብላ ስትሞክር አታገኛትም። ወይ ለምን አጋንንት አላስወጣም? እኔም ስልጣን አለኝ እኮ እሱን የወለድኩት ጭራሽ እኔ አይደለሁም እንዴ ስትል አታያትም። ዓላማዋ ምንድን ነው? እሱን ማሳደግ ነው። ፎከስ ዶና የመጣችበትን ዓላማ አድርጋ ሄደች። እሱን ካረገ በኋላ እሷ ከዛች ከዓላማዋ ንቅንቅ አላለች። አሁን ምንድን ነው የምንማረው? እኛ ሁላችንም በሕይወት የምንኖርበት ዓላማ አለ። በአጠቃላይ ለሰው ልጆች የተሰጠ ዓላማ ቢኖርም ግን ለእያንዳንዳችን ደግሞ የተሰጠ ፐርፐዝ፣ የሕይወት ፐርፐዝ አለ። ያንን ካገኘ ነው በጣም ጥሩ ይሆንልናል። ካላገኘ ነው ደስተኞች አንሆን። አሁን ለደሞዝ ለማግኘት ብቻ ከሆነ የምሰራው፣ በቃ እንጀራ መብላት ስላለብኝ ቤት ኪራይ መክፈል ስላለብኝ ከሆነ የምሰራው፣ መስሪያ ቤቴ ሲሄድ ደስተኛ አይደለሁም። በጣም ደስ አይለኝ ነው የምኖረው። አንዳንድ ጊዜ ሰዎች የህይወት ጥሪያቸውን ሚስ ያደርጉታል። ከኔ ልጀምር። እኔ አሁን በጣም ደስተኛ ነኝ። ለምን መሰለሽ? አሁን ከአንቺ ጋር ቁጭ የማደርገው ነገር ፓሽኔ ነው። እምወደውን ነገር እያደረግኩኝ ነው። እኔ የምወደው ምንድን ነው? ማንበብ፣ በእውቀት ማደግ፣ እውቀት ማካፈል፣ ማስተማር፣ ከዛ ካውንስል ማድረግ፣ ካውንስሊንግ መስራት፣ የሰዎችን እንቆቅልሽ መፍታት፣ ከጭንቀታቸው ማውጣት። ይሄ ፓሽኔ ነው። ሐኪም ነኝ። ዶክተርነቴ ሕክምና ነው። ክሊኒክ ቁጭ ብሎ ማከም ብዙ ፓሽኔ አይደለም። ለዚህ ነው በፐብሊክ ሄልዝም ስፔሻላይዝ ያደረኩት፣ ህብረተሰብ ጤና ስፔሻላይዝ ያደረኩት። ክሊኒክ መጥቀመጥ ስለማይጠይቀኝ ነው። ክሊኒክ ተቀምጬ ከማከም ይልቅ ህዝብን ሳስተምር ደስ ይለኛል። ህዝብ የሆነ እውቀት አግኝቶ ደስ ሲለው በጣም ደስ ይለኛል። ከዛ ካውንስሊንግ ሰርቼ በጣም ጭንቀት ውስጥ የነበሩ ሰዎች ሪሊፍድ ሆነው ደስ ብሏቸው ሳይ ደስ ይለኛል። ወደ እግዚአብሔር ያልቀረቡ ሰዎችን የእግዚአብሔርን መልካምነት አሳይቼ ወደሱ እንዲጠጉ ሳደርግ ደስ ይለኛል። ይሄ ፓሽኔ ነው። ትምህርቶችም ከዛ ጋር የተያዙ ናቸው። ቴዎሎጂም፣ ሳይኮሎጂም፣ ትሮፒካል ሜዲሲንም ተገናኝተውልኛል እና አሁን እኔ በጣም ደስተኛ ሰው ነኝ። ምክንያቱም ደስ የሚለኝን ነገር እያደረግኩኝ ስለሆነ። ፓሽኔ ምንድን ነው ብሎ መጠየቅ፣ በጣም ውስጤን ደስ የሚያሰኘው ሳደርገው ደስ የሚለኝ ነገር ምንድን ነው ብሎ መጠየቅ ያስፈልጋል። ከዛ እሱም ማግኘት። ሚስ ከተደረገ ለምሳሌ አንድ ሰው ነጋዴ መሆን የነበረበት ሰው ቄስ ከሆነ፣ ነጋዴ መሆን የነበረበት ሰው ፓስተር ከሆነ እሱም ይሰቃያል፣ ያጠፋል። ምክንያቱም እሱ የቢዝነስ ሰው ነበር መሆን ያለበት። የቢዝነስ ሰው ሆኖ ቢዝነሱን እየሰራ ምን እያለ ገንዘብ ማግኘትና በገንዘቡ መስራት ነበረበት። ግን ይሄ ሰውዬ በስተት ቄስ ሆነ፣ በስተት ፓስተር ሆነ። ስለዚህ ምን ይሆናል? ቤተ ክርስቲያን ተቀምጦ ገንዘብ የሚያገኝበትን መንገድ ነው የሚያሰላስለው። እንዴት ቢዝነስን አብሮ አይሄድም። ክህነትና ቢዝነስ አብሮ አይሄድም። ክህነት ጥሪ ያስፈልገዋል። ስለዚህ ሚስ ስላደረገ ደስተኛ አይደለም እና ያጠፋል ሁሉ። ያ ውስጡ ያለው የቢዝነስ ማንነት፣ የቢዝነስ ፓሽን ስለሚያስቸግረው ጥፋቶች ሊያጠፋ፣ አንዳንድ ነገሮች ሊያደርግ ይችላል ገንዘብ ለማግኘት። ልክ እንደዚሁ አርቲስት መሆን ያለበት ሰው ወታደር ከሆነ ወታደር ሆኖ አርቲስት መሆን የነበረበት ሰው ነው። ወንዲያውም ከሬጁ የለውም። ከዚህ ሻለቃም ምናምን ሊሆን ይችላል። ግን ጦርነት በመጣ ቁጥር፣ የመድፍ ድምፅ በመጣ ቁጥር እየደነበረ
ያልተሰጠው ነገር ነው። በፍርሃት ነው የሚያሳልፈው። እና የፓሽናችንን በጣም መፈለግ ያስፈልጋል። እና ለተፈጠርንበት ያንን ፓሽን ተከትሎ ለተፈጠርንበት ዓላማ መኖር ያስፈልጋል። እኔ ሐኪሞችን ማውቃቸው አሉ። ለምሳሌ የማህፀን ሐኪም የጋይኒኮሎጂ ኦብስቴትሪክስ የሚባለው ልጅ ማዋለድ የማህፀን ሕክምናም ልጅ ማዋለድም አለ። እና አንድ እኛም ተማሪዎች እያለን በጣም እናደንቀው ሐኪም ነበር። የጋይኒኮሎጂስት ኦብስቴትሪሽያን ነው። በቃ ደስታው ነው ማዋለድ። ልጅ ማዋለድ የመጨረሻ ደስታው ነው። አይደክመውም። ከዛ ኮምፕሊኬሽን ሲሆን በቫኪዩም ሲሆን በቫኪዩም ማውጣት፣ በሌላ በኢንስትሩመንት ማውጣት ካለበት ፎርሴፕስ የሚባል በሱ ማውጣት፣ ካልሆነ ሄዶ ሲዘሪያን ሴክሽን ሰርጀሪ ሰርቶ ማዋለድ፣ ከዛ ልጁ ሲያለቅስ መስማት ተወልዶ ደስታው ነው። ሌሊት ይጠራል ከእንቅልፉ ተጠርቶ ሲመጣ አይነጨነጭም። ለምን? ደስታው ነው፣ ፓሽኑ ነው። ይሄ ሰውዬ አግኝቷል ራሱ እና አይነጨነጭም። ለገንዘብ ብሎ አይደለም የሚሰራው። ሰርጅኖች አሉ ማውቃቸው። በቃ ውስጥ ቲዩመር ካለ መርምረው ምናምን አሰቃይተው ገብተው እስኪያወጡት ድረስ ያንን ካንሰር በቃ ጊዜ የላቸውም። ሄደው ገብተው ያወጡታል መንቅለው እና ደስታቸው ነው። ባትከፊያቸውም ይሰሩታል። የህፃናት ሐኪም ሆነው ህፃናትን የሚወዱ በቃ they love them ህፃናቶቹን ይወዷቸዋል እና ህፃናቶቹን ማከም ደስ ተሽሏቸው ሲያዩ ደስ ይላቸዋል። ሌላው አንዳንዱ ደግሞ ለምሳሌ ቦክሰኛ መሆን የነበረበት ሰውዬ ሐኪም ሆኖ ይቀመጥና ምንድነው ያመመሽ? እሺ መቼ ጀመረሽ? እሺ ይሄንን ምርመራ ሰሪ ይላታል። ይህ ሰውዬ ሐኪም ለመሆን አልተፈጠረም። ከዛ ላቦራቶሪ ይሄን አሰሪ ላቦራቶሪ ይመጣላት ይሄን 7 ቀን ውሰጂ ይላታል። እንትንስ ዶክተር በቃ ነገርኩሽ እኮ ሂጂ። ይሄ የጤና ባለሙያ አይደለም። ተሳስቶ ነው የገባው፣ በስተት ነው የገባው። ስለዚህ ፓሽናችንን መለየት አንዳንድ የሚስ አርገነው ከሆነ ለምሳሌ መሆን የነበረብኝ ሌላ ከሆነ ደራሲ ከሆነ መሆን ያለብኝ ያንን ሙያዬን ሳልተው ኢንጂነር ከሆንኩኝ አሁን ያንን ሳልተው ወደ ድርሰቱ መምጣት ራሴን መፈለግና ማግኘት። ለፓሽን መኖር ትልቁ ቻሌንጅ ምንድነው? ለፓሽኔ ሰርተሽ ለህይወት ፐርፐዝ ኖረሽ መጀመሪያ ላይ ገንዘብ ላታገኝ ትችላለሽ። ለምሳሌ ደራሲዎችን ውሰጂ። እኛ ሀገር መጽሐፍ ማለት ማሳተም ማለት በጣም ከባድ ነው። ሌላ ሀገር መጽሐፍ ጽፋለሁ ይሄን ከኔ የሚጠበቀው መጽሐፍ ብቻ ነው። ፐብሊሸር አለ፣ ገና መጽሐፌ እንዳለቀ ይወስደዋል፣ ያርመዋል። ፐብሊሸር ድርጅት አለ፣ ራሱ ያሳትማል፣ ራሱ ዲስትሪቢዩት ያደርጋል፣ ራሱ ይሸጣል። ከዛ እኔ አካውንቴ ውስጥ የሚገባኝን ይከትልኛል። እዚህስ ፐብሊሸሮች ትንሽ ናቸው፣ የሚወስዷቸው መጽሐፎች በጣም ጥቂት ናቸው። ራስሽ ጽፌያለሽ፣ ተበድረሽ ታሳትሚያለሽ፣ ራስሽ ታከፋፍያለሽ በታክሲ። ከዛ ካከፋፈልሽ በኋላ ብር መሰብሰብ መከራ ነው እና ገንዘብ ያገኝ። ፓሽኑ ድርሰት ነው፣ መጽሐፍ አለበት። ግን ደግሞ ጽፎ ከመጽሐፉ ገበያ ያገኝ። ብዙ ደራሲዎች በዚህ ሰፈር ያደርጋሉ ኢትዮጵያ ውስጥ። ግን ይሁን ገንዘብ መጀመሪያ ባያስገኝሽም ለፓሽንሽ መኖር በኋላ ላይ ይመጣል፣ ቆይቶም ቢሆን ይመጣል። አክተሮቻችን እኮ አብዛኞቹ ብዙ ገንዘብ አያገኙም፣ ግን ለዛ ተፈጥረዋል። ያን ከዛ ውጪ ሌላ ነገር መሆን አይችሉም። ስለዚህ ብዙ ገንዘብ ባያስገኝም ለፓሽን መኖር ትልቅ ነገር ነው። አንዳንዴ እኔ እዚህም ላይ ያለ ሰዎች ጥሪያቸውን ሚስ አድርገው ቢሆን ኖሮ እዚህ ጋር ሌሎችን ሰዎች ነው ያነሳሁት። አሁን ግን አንድ ሰው ላንሳልሽ። ቢኒያም መቄዶንያ ምን አይነት ትልቅ ሰው ነው! ምን አይነት አስደናቂ ሰው ነው! ባለፈው የሆነ ፕሮግራም አዘጋጅተው አግኝቼው ነበር። አሁን ይሄ ሰው ካፒቴን ቢሆንስ ኖሮ ኢትዮጵያ ውስጥ የማይቀመጥ ፓይለትስ ቢሆን ኖሮ ይሄንን ሁሉ አዛውንት ማን ይዝልን ነበር? ማን ይሰራው ነበር? ይሄንን ልክ እንደዛ ብለሽ አስቢ። እና ግን ሰልፍለስ የሆነ ስለራሱ እንዲወራ የማይፈልግ እንዲህ አይነት ቃለ መጠይቅ ላይ አቅርበሽው ነው አይቼዋለሁኝ። እንደው ቪዥንህ ምንድነው? ራእይህ ምንድነው? እኔ ምን ራእይ አለኝ? በቃ ለእግዚአብሔር መኖር ነው። ምን አደረኩና ታደንቀኛለህ ነው የሚልሽ። ልታከብሪው ስትሞክሪ አይቀበልም ክብር።
ግን ይሄ ሰው አንድ ሰው የሰራውን ስራ ተመልከች። ይሄ የተፈጠረበትን ዓላማ ሚስ ቢያደርግ ኖሮ ኪሳራችን በጣም ብዙ ነበር የሚሆነው። አንዳንዶቹ ደግሞ ሳይድ ባይ ሳይድ ይሰራሉ። አሁን እንደ ሰለሞን ቦጋለ፣ ደሳለኝ ኃይሉ አክተሮች ናቸው፣ ተወዳጆች ናቸው። ሩህሩህ ልብ አላቸው፣ ያለቅሳሉ እና አይችሉም፣ መርዳት ይፈልጋሉ። ስለዚህ ሙያቸውን እየሰሩ እርዳታ ደግሞ ይሰጣሉ። ፓሽን አንዳንዴ መልቲፕል ሊሆን ይችላል፣ አንድ ብቻ ላይሆን ይችላል። 2-3 ጊፍት ሊሰጥሽ ይችላል። ምሳሌ ልንገርሽ። የአርቲስት አበበ ባልቻ ሂዝ ሎየር ሰማለሁ። በጣም ጎበዝ የህግ ሰው እንደሆነ፣ በጣም ጎበዝ ሎየር እንደሆነ ሰማለሁ። ግን ደግሞ በጣም ጎበዝ አርቲስት ነው እና ሁለቱም ፓሽኖቹ ይመስሉኛል። በሁለቱም ጥሩ ስም አለው። በጣም የተደነቀ ሰው ነው። በህግም በአክቲንጉም እኔ በጣም የምገረምበት ሰው ነው። ስለዚህ መልቲፕል ፓሽኖች ካሉን ደግሞ 2 ወይ 3 አብረን የምናስኬድበትን መንገድ መፈለግ። ዋናው ነገር ግን ውስጥ ያሉት ጊፍቶች ምንድን ናቸው? እኔ እዚህ ምድር ላይ ያለሁት ለምንድን ነው? አጭር ነው እድሜ። ለምንድን ነው የመጣሁት? አንዳንድ ሰው ፖለቲሻን ለመሆን የተፈጠረ አለ። ታውቂዋለሽ፣ ሲናገር ታውቂዋለሽ። እና ስም እንዳልጠራ ነው እንጂ በቃ ሲያወሩ ታውቂያቸዋለሽ። ቦርን ፖለቲሽያንስ ናቸው፣ ማይንዳቸው የዛ ነው። ሌላው ደግሞ ፖለቲሻን ለመሆን አይደለም ጥሪው፣ ግን ገብቷል ፖለቲካ ውስጥ። ስለዚህ ስራው ምን ይሆናል? መቃወም ብቻ። ምንም ይባል መቃወም፣ ያኛው ይባል መቃወም፣ ይሄ ይባል። ለምን? የራሱ አይዲያ ኦሪጂናል አይዲያ የለውም። እና ትለያቸዋለሽ። ይሄ ፖለቲሻን ነው፣ ይሄ ዝም ብሎ ነው የገባው ብለሽ መለየት ትችላለሽ። እና የሰው ልጅ በጣም ደስተኛ ለመሆን ለህይወት ዓላማ መኖር፣ ለህይወት ጥሪ መኖር። እዚህ ምድር ላይ የምኖራቸው አመታቶች አሉ። በእነዚህ አመታቶች ምን አድርጌባቸው ልለፍ? ምን ሰርቼባቸው ልለፍ? ምን አድርጌ ልለፍ? ስለዚህ ለህይወታችን ፓሽን ከኖርን ተጠቅመን ደስ ብሎን ኖረን እናልፋለን።